ሰላምና ሳሚዬ ተጋቡ እንጋባ ከዛ በኋላ ሁላቸውም ይቃጠሉ ብለዋል። እንግዲህ ሳሚያ ሜሮንን አያፈቅራትም። ሜሮን ከልብ ውስጥ ከወጣች በጣም ቆይታ ተሰነባብታለች። በተለይ ደግሞ ሰላምዬ እዛ ቤት ውስጥ ከገባችሁ በኋላ ለሜሮን ያለው ስሜት ምንም ጣፍቷል ማለት ነው። መጀመሪያም ደግሞ እንጋባ አብረን እንሁን ስትል የነበረው ሜሮን ስለነበረች የአቶን ግርማ ሀሳብ ተስማምታ አስባበት ነው እዛ ቤት የገባችው እንጂ ሳሚን አፍቅራ ወዳው አልነበረም። ለገንዘቡ ብላ ነው ቤት የገባችው። ስለዚህ ሳሚም ደግሞ ፍቅር አሳይተው ሰጥተው ስለማታውቅ እንግዲህ ቆይቷል ወደ ሰላምዬ ካሄደላ። ሰላም ቤተሰብ እንዴት ናችሁልኝ? እኔ ያለው ፈጣሪ የተመሰገነው በያላችሁበት ሰላማችሁ ብዝት ትረፍረፍ ይበልልኝ። እኔ ውድና ወርቅ የሆናችሁ ቤተሰቦች ለዚህ ቤት አዲስ የሆናችሁ ሰብስክራይብ፣ ሼር፣ ላይክ እያረጋችሁ የመደወል ምልክቱን እየነካችሁ ቤተሰብ እንድትሆኑ በትህትና እጠይቃችኋለሁ። ሰሞኑን ጠፍቻለሁ አውቃለሁ፣ ይቅርታ አድርጉልኝ። ቢዚ ሆኜ ነው ትንሽ ስራ ቢዚ አድርጎኝ ነው ማለት ነው። እና ለዛ ነው የጠፋሁባችሁ በሌላ ነገር አይደለም። እና እናንተም ደግሞ እሷ ጠፍታ ነው የምትመጣው ብላችሁ ጣል እንዳታረጉኝ ማለት ነው። እና ሰላምዬ አሴትን ይዤላችሁ መጥቻለሁ። አሴት ክፍል 24 ላይ እንግዲህ ብዙ ነገሮች ተፈጥረዋል። አቶ ግርማ ሰላምን ከቤት ለማባረር ብዙ ሙከራ አድርጎ ነበረ፣ ግን ሊያባረራት አልቻለም። ሳሚ ጠበቃ ሆኖላት እንግዲህ ጥብቅና ቤት የመባረሯ ጉዳይ ቀርቷል ማለት ነው። ስለዚህ ሰላምዬ በጣም ደስተኛ ናት። ሳሚዬ ከጎኗ ነው። ሜሮን እንግዲህ ያው በሳሚን በአቶ ግርማን በኩል ተጠልታለች። በአቶ ግርማ የተጠላችው ደግሞ ሰላምዬ እንግዲህ እነሱን ለማጣላት ብላ ወይም ደግሞ ሳሚን መኝታ ቤት ውስጥ ተደብቆ ነበር እሱን ለማስመለጥ ብላ እንግዲህ የማይሆን ነገርና ሜሮን ያላረገችውን ነገር ፈጥራ ነበር ለሳሚዬ የተናገረችው። ሜሮን ልትገለኝ ነበር ከአንተ ጋር እንድሆን አትፈልግም፣ እሱ አጠገብ ላይሽ አልፈልግም፣ ከዚህ ቤት ውጭ ያለበለዛ እገላሻለሁ ብላ እያስፈራራችኝ ነው ብላ ነበር ለሳሚ የተናገረች ለአቶ ግርማ የተናገረችው። አቶ ግርማ ደግሞ ምን ያህል እንደምፈልጋትና ምን ያህል እንደምወዳት እያወቅሽ ከሷ ጋር መሆን እንደምፈልግ እያወቅሽ እንዴት ነው እሷን ከዚህ ቤት ውጪ የምትያት በማለት ታውቆ የግድያ ሙከራ ከማድረግ አይተናነስም እና በጥፊት ያጋጫት ነበር። ግን እንዴት ደስ እንዳለኝ ማለት ነው በጥፊት ያጋጫት። ምክንያቱም ሜሮን ይገባታል። ከክፋቱ አትማር፣ አጥፍቻለሁ ዛሬ እስቲ ነገሩን ላስካክል አትልም። ሁሉ ጊዜ እዛው ላይ ስለሆነች በጥፊ ልትጋጭ ይገባት ነበረ። ከደቂቃዎች በኋላ ደግሞ የማይሆን አፍዋን ስትከፍት እንግዲህ እንዴት ሰላምዬ ላይ አፍሽን ትከፍቻለሽ በማለት ሳሚም አንገቷን አንቆ ሊደፋት ሲል ጆሲ ነበር ያገላገላቸው። በዛ ላይ ደግሞ ከጆሲ ጋር ተጣምዷል። ጆሲ ያው ምንም እያረገ አይደለም፣ በአፍ ብቻ ነው እያወራ ያለው። ምንም ተግብሮም አሳይቷትም አያውቅም። ሁሉ ጊዜ የሚያደርገውን ነገር ይናገራል፣ ልሷ ላይ ሊያደርግ ያስበውን ይናገራል። ከዛ እሷ ቀድማ ትገኛለች ሁሉ ጊዜ ማለት ነው። እና በጣም የሚያናደኝ ጆሲ በነገራችን ላይ መጀመሪያ አካባቢ ወደነው ነበር ሰላምዬ ጎን ስለነበረ ብዙ ነገሮችን ያጋልጣል ብለን አስበን ነበር። ግን እስካሁን ድረስ ምንም ያጋለጠው ታሪክ የለም። ሁሉ ጊዜ ይፎክራል፣ የሚያደርገውን ነገር ይነግራታል። ከዛ እሷ ቀድማ ትጥሏለች ማለት ነው። ለማንኛውም ሜሮንም በዚህ ነገሯ በጣም መወዳት ትመቸኛለች ማለት ነው። ቀድማ ትገኛለች ብዙ ጊዜ። አቶ ግርማም ያው እሷ ከዱላ ውጪ ምንም የምታውቀው ነገር የለም። የምትችለውን ነው የምታደርገው። እንዴ ተቀረዳላችሁ? እንደምትችለውንማ ራሷን ለመከላከል ማድረግ አለባት ብዬ አስባለሁ እኔ በበኩሌ። እና አቶ ግርማ ራሱ ሲናገራት በጥፊት ይመታት። እንዴት እኔ ሜሮን አላወከኝም፣ እንዴት እጁን እኔ ላይ ያነሳል ብላ በማሰብ እንግዲህ ልኩን አስገብታለት ነበረ። ትንሽ ቦርጩን አስቀንሳለት ነበረ ማለት ነው። እና ይመሻት። ለማንኛውም ሜሮን በነገራችን ላይ ትመቸኛለች። ምክንያቱም አንድ ገብታለች፣ ግን ምንም አታገኝም እዛ ቤት። እርግጠኛ ነኝ ገንዘብ የሚባል ነገር አታገኝም። ገንዘብ ፈልጋ ስለገባች ማለት ነው። ሳሚያውን ከቤት ያስመነቅራታል ማለት ነው ነገርየው ሲሰማ።